የኔ ውድ ልሂድ፣ ሰዓት ረፍዶብኛል። ልትወጣ ነው? አዎ። ጥሩሽ። ደግሞ ሳልነግርሽ ቤዛ ትመጣለች ዛሬ ከክፍለ ሀገር እና ተቀበያት። ቤዛ ልትመጣ ነው? አዎ። ምን ነው? አይ ምንም። እንዴት ሳትነግረን በድንገት ልትመጣ ቻለች ብዬ ነው። እንዲህ ብትመጣስ ምን ችግር አለው? የወንድሟ ቤት አይደል? እሱማ ልክ ነው፣ የወንድሟ ቤት ነው። እኔ የምልህ ግን እንደ ባለፈው ጊዜ ትቆይ ይሆን እንዴ? እኔ እንጃ፣ መቆየቱ አይቀርም። ምንም ችግር አለ? ኧረ የለም ችግር የለውም። እሺ እቀበላታለሁ። በቃ እሺ። ደህና ዋልሽ። ያቺ የተረገመች ልጅ ተመልሳ ወደዚህ ቤት ልመጣ ነው። እንዴት ነው ከእሷ ጋር ተግባብቼ መቆየት የምችለው? ነይ ግቢ ግቢ፣ ቁጭ በይ። እንኳን ደህና መጣሽ። አመሰግናለሁ። ወንድሜ የለም? የለም ስራ ነው ሄዷል። እኔ የምልሽ እንዴት ግን በድንገት ለመምጣት አሰብሽ? ማለቴ ምን እግር ጣለሽ? ምን ማለት ፈልገሽ ነው? የወንድሜ ቤት አይደል እንዴ? መምጣት እኮ መብቴ ነው። አዎ እሱማ መብትሽ ነው። እኔም እኮ አልከለከልኩሽም፣ ግን ብትነግሪኝ ጥሩ ነበር ለማለት ያህል። ለመምጣትም አንቺን ማሳወቅ አለብኝ ማለት ነው? አይ ተዘጋጅተን ለመጠበቁም ቢሆን ቀድመሽ ብትነግሪኝ ጥሩ ነው ለማለት ፈልጌ ነው። ምን የተለየ ነገር ታደርጊያለሽ እና ነው ጊዜ የሚያስፈልገኝ ነገር? ከመንገድ ነው የመጣሽው። የሚበላ ነገር ላቅርብልሽ አይደል? እኔ አልፈልግም። ወንድሜ ሲመጣ ከሱ ጋር ነው የምበላው። ለምን? ደግሞ ምን እንደምታደርግበት ምን ይታወቃል? እኔ ከወንድሜ ጋር ነው የምበላው እንጂ ብቻዬንማ አቅራብሽልኝ አልበላም በጭራሽ። ከዛለች እንዴ? ሰላም ነው? አለሁልሽ። ሰላም ነው? አንቺ ያልኩሽ የለም እንዴ? ጎርምሰሻል ማለት መቼ ቀረም ታዲያ? በቃ አንተ ከመጣህማ የሚበላ ነገር ላቅርብ። ወንድሜ እጠብቃለሁ ብላ ከመጣች ምን ምግብ አልበላች። እኔ ለምን ሰጥኩኝ? አንተ እጠብቃለሁ ብዬ ነው። በቃ እኔ ላቅርብ፣ እናንተ ተጫወቱ። እሺ። እንዴት ነሽ? ሰላም ነው? አንተ ደህና ነህ? አለሁልሽ። እማዬ ምናምን ሰላም ናችሁ ቤት? ደህና ናቸው። በጣም ነው የናፈቁህ እኮ። አንተ ምን ሆነህ ነው ግን? ኧረ አለሁ። ምን ጠፋልብሽ? ከገባ በኋላማ እኛን ችላ ማድረግ ምን እባክሽ፣ ቢዚ ሆንኩኝ። ስራ ምናምን እንደምታይኝ ጠዋት ወጥቼ ማታ ነው የምገባው። አይ እንደዛ ከሆነ ጥሩ። እና ማዘር እኮ ሁሌ ነው የሚያነሳው አይደለ? አዎ። እኔ ናፍቆኛል። ወንድምና እህት ተገናኝታችሁ እያወራችሁ እኮ ሰዓቱ በጣም ሄደ። 6 ሰዓት ሊሆን ነው። ቢኒ አንተኛም ነገ ስራም ትገባለህ አንተ። አንተኛ? አዎ። እሺ ወንድሜ እኮ ዛሬ ከኔ ጋር ነው የምተኛው። ዛሬ ከሱ ጋር ነው የምተኛው። የምፈልገው ከአንቺ ጋር ሁሌ አንድ የምተኛው። በጣም ስለናፈቀኝ ነው። ማለት እኔስ? አንቺ ሌላ ክላስ የለም እንዴ? ወይ ሶፋ ላይ ማድራችሁ? አይ በቃ ተያት። ዛሬ አብረን ተኛ ነው ይሻላል። ይሻላል። እሺ ችግር የለም። እኔ ስለደከመኝ አይደብርሽማ? ኧረ ችግር የለም። እኔ የምልሽ ግን ቤዛ ከመጣሽ ጀምሮ የምታሳዩ ባህሪ ልክ አይመስለኝም። ማለት ሁኔታሽ፣ ንግግርሽ በጣም እየረበሸኝ ነው። በሰላም ነው? ምን ማለት ነው ደግሞ እሱ?
ምናልባት አንቺ አልታወቀሽ ይሆናል እንጂ የምትናገሩ ንግግርና እየሆንሽ ያለሽ ሁኔታ ልክ አይደለም። ያንቺ ማለት ባህሪ ነው ከባድ። የባልሽ ቤተሰቦች ሲመጡ በጣም ነው የሚያስጠላሽ። አትወጂም? እኔ ነኝ የባለቤት ቤተሰቦች ሲመጡ ማለት ነው። አዎ አትወጂም? እኔ ራሱ በዚህ ሰዓት ነው የተቀበልሽኝ። ጭራሽ ነገሩን ወደ እኔ ይዞሽ። እኔ እኮ ብዙ ነገሮችን አይቼ እንዳላየ እያለፉሽ ስለሆነ ነው እስካሁን ተከባብረን ተቀመጥነው። ከኔ ጋርም ነገር ያምርሻል ማለት ነው? ማለት የመጣሽው እኔና ባለቤቴን ለማጣላት ነው ወይስ ምንድን ነው አላማሽ? እሱ ቢሆንልማ ጥሩ ነበር። እየተናገርሽ ያለሽው ነገር እኮ ትክክል አይደለም። አንድ ወንድሜን እወዳለሁ ከምትል እህት የሚጠበቅም ነገር አይደለም። ለምንድን ነው ወንድምሽ ትዳሩ እንዲፈታ የምትፈልጊው? ከአንቺ አይነቱ ጋር ብቃ ከሚቀጥል አይሻልም? ደግሞ ተከብረሽ ብትቀመጭ አይሻልም? ለማንኛውም በዚህ ሁኔታ እንዴት እንደምንዛለቅ አላውቅም። ከባድ ነው። እሱን ካሰብሽ ልቅ ማለት ነው። እሺ አምላምሽ የሰሞኑ የቤዛ ሁኔታ ግን ምንም ደስ እያለኝ አይደለም። በዚሁ ከቀጠለች በኔና ባንተ መሀል ክፍተት መፈጠሩ የማይቀር ነው። እንዴ ባለፈው አንቺ ከፈለግሽ ሌላ ቦታ መተኛት ትችያለሽ ወይ ደግሞ ሶፋ ላይ ተኝ፣ እኔ ከወንድሜ ጋር ነው መተኛት የምፈልገው አለች። እኔ እኮ የሚገርመኝ የእሷ እንደዛ ማለት አይደለም። ሁልጊዜ እሷን ደግፈ ቆመ የምትናገረው ነገር እና እሱ እንደዚህ ያደርጋል እንዴ? ታውቂያለሽ፣ ልጅ ነች ደግሞ እንግዳ ነች አይደለ? ምን ችግር አለው? ነው እና እንግዳ ስለሆነች እሷ ያለችው ነገር ሁሉ እየሆነላት ነው የምትቆየው እያልከኝ ነው? ያው የምትለው መቀበል ግድ ነው። ትንሽ ጊዜ ነው የምትቆየው፣ ትሄዳለች አይደል? እንጃ ቢኒ፣ እኔ ግን በጣም ፈርቻለሁ። ማለት አንተ አልታየህ እንደሆነ አላውቅም፣ እኔ ግን የምትናገረው ንግግር፣ ሁኔታዋ ምንም ደስ እያለኝ አይደለም። መስሎሽ ነው እባክሽ። ምን ቀንተሽ ነው? እኔ ሰላም ነኝ በእህትህ ምቀና። ታዲያ ምንድን ነው እንደዚህ የሚያደርግሽ ብዬ ነው። ይሁንልህ። ለማንኛውም ግን አንተም ብትሆን ሁል ጊዜ ከእሷ ጎን የምትቆመውን ነገር ማቆም አለብህ። እንዴ አንዳንዴ ከሚስትህም ጎን መቆም አለብህ። ቀንተሻል ማለት ነው። በል አሁን እንተኛ። አባቱ እንደሚያደርገው። አዎ ቆንጆ ወንድም ነው ያለሽ። በጣም እቺማ ኬት ሀዲት አምጥቶ እንደገባት አላውቅም እንጂ ቤት አባቷ እንደምትደርስ ቤዛ ግን በጣም እያበዛሽው አልመሰለሽ? በዛብሽ? ቢያንስ ታላቅሽ ነኝ። ትንሽ እንኳን አታከብሪኝም እንዴ? ክብር ብታውቂ ኖሮማ እንደዚህ ትወረጅ ነበር። ቆይ ምን አድርጌሽ ነው የዚህን ያህል ጥምድ ያደረግሽኝ? ለነገሩ አንቺ ብቻ አይደለሽም፣ ሙሉ ቤተሰቡ ነው ጥምድ ያደረገኝ። አንቺ ለሱ አትገቢም። አይገባሽም? ወንድምሽ እኮ ትልቅ ሰው ነው። አመዛዝኖና የሚሆነውንና የማይሆነውን መርጦ መወሰን የሚችል ሰው። እናንተ ናችሁ እንዴ ትዳር የምትመርጡለት? አንዳንዴ ያው ቤተሰብ የመረጠው ነገርም እኮ ጥሩ ነው። በመሀል አንቺ ገባሽ እንዴ? ስለዚህ በግልጽ አማርኛ የመጣሽው እኔና ወንድምሽን ለማለያየት ነው ማለት ነው? ቦታሽን አላወቅሽም እንጂ እንደዛ ነው። በጣም እያበዛሽው ነው። ብንከባበር ደስ ይለኛል። እሺ
ሰላም ነው? ምን ነው? ምን ሆነሻል? አይ አንድ ነገር የምፈልገው ነገር አለ። ምንድን ነው? ችግር አለ? ትንሽ ችግር አለ። ምንድን ነው? ነገ ወደ ቤት እመለሳለሁ። እንዴ ለምን ቆያለሁ ብለሽ ነበር እንዴ? አይ እዚህ ያለው ነገር ምንም የተስማማኝ አይደለም። ምን ሰላም ችግር አለ? ማለት ያው በተለይ ከእሷ ጋር ያለኝ ነገር ምንም ደስ የሚል ነገር አይደለም። ባህሪዋ ያስጠላል። ምን ብለሻት ነው? ምንድን ነው? እኔ ምን ልላት እችላለሁ? አንተ ራስህ እኮ አይተህ መፍረድ የምችለው ነገር ነው። የምትናገረው ንግግር፣ ሁኔታዋ ምናምን እኮ ትክክል አይደለም። ማለት በቃ በግልጽ አማርኛ እኔ እናንተ መሀል የሆነ ችግር ለመፍጠር የመጣች እስኪመስል ድረስ ነው ሁኔታዋ። እንዴ ምን ማለት ነው? ሰላም እንዴ ልጅ አለች? ችግር እየፈጠርሽ ያለሽ አንቺ እኮ ነሽ። ማይሆን ነገር የተናገረች ነው። ምን ብለሻት ነው? እኔ ምንም አላልኳትም ቢኒ፣ ግን በቃ ሁኔታዋ ልክ ስላልሆነ ላናግራት ሞክሬ ነበረ። ግን ደግሞ የተናገረችኝ ንግግር በጣም ቅስም የሚሰብር ነው። እንዴ እኔ ማለት ያለብኝን እኮ ነው እሷ እያለች ያለችው። እንዴ ምንም ብትናገርሽ እኮ ልጅ ናት አይደለ? ትንሽ ልጅ ናት አይደል? መታገስ ያቅትሻል። እሷ ስትናገረኝ እንጂ የተናገርኳት እኔ ካፌ ክፉ የሚወጣ ሰው አይደለሁም። እንዴ የምትናገረው ነገር አንቺም እያሰብሽ እኮ መናገር አለብሽ። ሰላም ምንድን ነው ነገሩ? እንደዚህ ተገላብጦሽ ይሆናል ብዬ አላሰብኩም ነበር። ለማንኛውም ልክ ነህ። አንተም ብትሆን ከእህትህ በላይ ምንም የሚበልጥብህ ነገር እንደሌለ ያው ምን እያልሽ ነው? ምን እያልሽ ነው እንዴ? እያልኩ ያለሁትማ እያየሃት እኮ ነው ቢኒ። አይታይህም እንዴ? ቢያንስ እኮ የወንድሟ ሚስት ነኝ፣ ልታከብረኝ አይገባም እኮ? መታገስ አለብሽ። ምንም ብትልሽ አይደል እንዴ? ለእኔ አትናገሪ? ይኸው እየነገርኩህ እኮ ነው። እኔ እኮ በጨዋ ደንብ ላናግራት ነው የሞከርኩት። ምናልባት ያስከፋት እሱ ከሆነ ማለት ነው። ግን ደግሞ የተናገረችኝ ንግግር በጣም ከባድ ነው። ለወንድሜ አትመጥኝው። አይ ቢሆን መናገር የለብሽም። እኔ ስመጣ እኮ ነግረሽኝ እኔ መክራት አለ ትንሽ አይደል? ጥሩ በቃሽ። አንተም እየሰማኝ ስላልሆነ ማውራቱ አስፈላጊ አይደለም። እናንተ እሺ። ምን እየሆንሽ ነው? ተዋቷል። አንቺ ተረጋግሽ። አንተ ጋር ስትደርስ ነው እንደዚህ የዋ መስሎ የምትቀርበው። በቃ አይዞሽ ይስተካከላል። እሺ አይደብርሻ? ላናግርሽ እፈልጋለሁ። ምን አልፈልግሽ ነገር ትላንትና ማታ ቆይ ምን አስበሽ ነው እንደዚህ የተናገርሽው? ምን ተናገርኩሽ? መሄድ እፈልጋለሁ ምናምን እያስመሰልሽ መሆኑ ነው? ከመጀመሪያው ነግሬሻለሁ። መሄድ ያለብሽ አንቺ ነሽ። ያ ሁሉ ድራማ ታዲያ ለምን አስፈለገ መሰለኝ ያደረኩት? ወንድምሽ እንዲያምንሽና ወንድምሽን ከኔ ጋር ለማጣላት ነው? ከአንቺ ጋር ተወዳድሩ። እሺ ወንድሜ ያምነኛል። እሱንማ አየሁ። ሊሰማኝ እንኳን ፈቃደኛ አይደለም እኮ። እሱን ከተረዳሽ እኮ መውጣት። ይሄን ሁሉ ነገር ያመጣሽው ግን አንቺ እንደሆንሽ ዋቂው። እሺ እኔና ወንድምሽ እንደዚህ አይነት አንድም ቀን እንደዚህ አይነት ችግር ውስጥ ገብተን አናውቅም። እድሜ ለቤተሰቦቹ። ይኸው አንቺ ከመጣሽ ጀምሮ እዚህ ቤት ውስጥ ሰላም ሆኖ ያውቃል? በቃ እንዳትጨብኝ። ያንቺ እውነተኛ ባህሪሽን ስለማያውቅ ነው። እውነተኛ ባህሪሽ ደግሞ ይታወቃል። ቆይ እስቲ ምንድን ነው ያደረኩሽ? ለምንድን ነው እንደዚህ ጥምድ አድርገሽ ያሺ? ምን ፈልግሽ ነው ወንድሜ ጋር የመጣሽው? ወደሽ ነው የምርቀን? ሌላ ምክንያት ይኖራታል ብለሽ እያሰብሽ ባልሆነ? ካሰብኩ ማቆየው እኮ ማሰብ ጀመርኩ። እኔ አልገባኝ። ቆይ ወንድምሽን መልሰሽ ልታገቢው ነው እንዴ? ወንድሜ ኧረ ተይ፣ ክፉ ይቅርብሽ። ብቻ ከአንቺ ጋር መሆንም የለበትም። አይገባውም። አትገቢውም። በቃ አንቺ አይገባሽም እንዴ? ትሰሚኛለሽ ቤዛ፣ በጣም እየተፈታተንሽኝ ነው። እሺ ኧረ ተፈታተንኩሽ? በጣም እየተፈታተንሽ ያለሽ አይመስልሽም? በቃ ውጪ ከተባልሽ ውጪ ነው።
አይሰማሽም እንዴ? አይገባሽም? ምን አይነት ቤተሰብ ቢያሳድግሽ ነው እንደዚህ ጋጥ ወጥ የሆንሽው? ግን ቤተሰቤ መስደባቸው ምሽ እንዴ? ጭራሽ ቤተሰቤ ጋር መሳደብ ጀመርሽ እንዴ? ሄድሽ ለዚህ ከደረሽ ጥሩ አይነት እሺ ልቀጥት ይመጣ ሰላም ምንድን ነው? ምን እየሆንሽ ነው? ሰላም ወንድሜ እቺ ባለጌ ነች። ሰላም ምን እየሆንሽ ነው? ምን ሆንኩኝ? የተናገረችኝ ንግግር ሰምተሃል? ሰምተሃል? የተናገረችኝ ምንስ ብትናገርሽ ለኔ አትነግሪኝም እንዴ? እንዴ ቆይ አንተ ግን ነው የማይገባ ምን ማለት ነው? የቤት መጣ አክብራ መጣች አይደል እንዴ? አክብራ አይደለም የመጣችሁ፣ እኔ እናንተን ለመበጥበጥ ነው የመጣችሁ። እሱ ደግሞ ሊታይህ ይገባል። ሰላም ምን እየሆንሽ ነው? ጭራሽ እቺን መምታት እህቴ እኮ ነው ይታውቁሻል። እኔ ሚስትህ ነኝ። እሺ ካልሆነ ደግሞ እውነቱን ንገረኝ። ምንድን ነው የምነግርሽ? እየተናገረችኝ ያለውን ነገር ትናንት አወራን አይደል? ተነጋገርና በቃ አንቺ አይዞሽ። ስለዚህ ሁልጊዜ ጥፋተኛዋ እኔ ነኝ። ሁልጊዜ ችግር የምፈጥረው ትንሽ ልጅ ነች እኮ እሷ። ትንሽ ልጅ ብትሆንስ ቢኒ? ትንሽ ልጅ ብትሆንም እኮ እንደ ትንሽ ልጅ መሆን አለባት እንዴ? ከኔ ጋር እኩል ለእኩል አፍ እየተካፈተች ትንሽ ልጅ ናት ስትለኝ ትንሽ አትፈርም እንዴ አንተ ራስህ? ሰላም ተረጋጊ። ትንሽ ልጅ ነች እሷ። እንደ ትንሽ ልጅነቷማ ንግግሯና ሁኔታዋም እንደዛ መሆን ነበረበት። እየተናገረችኝ ያለችው ነገር እኮ አንተ ስላልሰማህ ነው። ቢያንስ ታላቁ አንቺ ከሱ የተሻለ ታውቂያለሽ አይደል? ታገናዝቢያለሽ። ስለዚህ ይሄ የኔ ጥፋት ነው? እንደዛ እያልኩ አይደለም። አልክ እንጂ እንደዛ እያልኩ አይደለም። ሰላም ግን ምን ያለሰት ነው? አይተያት ቢኒ አንዴ ላናግርህ ፈልጌ ነበር። ስለምን ጉዳይ? ቢኒ ትናንትና ባየኸው ወይ ደግሞ በተፈጠረው ነገር ማለቴ እንደምታስበው አይደለም። ምንድን ነው እንደማላስበው? ማለት የሆነ አንተ የደረስከውና ከዛ በፊት የነበሩት ነገሮች አንድ አይደለም። በአይኔ እያየሁ እኮ ነው። ሰላም ልክ ነው። ይገባኛል እኮ ግን እንዳስረዳህ እንድትፈቅድልኝ ነው። ለወራ ምንድን ነው የምታስረጅኝ? አይቻለሁ። በአይኔ አየሁት አይደል እንዴ? አሁን ለማንኛውም ሰዓት የለኝም። ቢኒ ቆይ ወንድሜ ባረክሽው ነገር በጣም የተናደደ። ከዛ በፊት ያለውን ቢሰማ ደግሞ ከዚህ በልጥ ይናደድ ነበር። እሺ ባይናያ እሱ ይበልጣል። ቢኒ ያምነኛል። ነገሮች ሲረጋጉ ሁሉንም ነገር ቀስ ብዬ አስረዳዋለሁ። ኧረ ያምሻል። ከአይኑ በላይ የሚያምንሽ መስችል። ተጨማሪ ደግሞ እኔም አለ። አዎ ያምነኛል። እንደዚህ እንደቀለድሽማ አትቀሪም። እሺ እውነታውን ያውቃል። ከዚህ በላይ ውርደት ሳይከናነብሽ ሁልቅ ብትይ ነው የሚሻልሽ። ሻንጣሽን ሰብስቢ። ኧረ እባክሽ ጭራሽ ከቤት እያስወጣሽኝ ነው። ሳትወጪ ግድግድሽ ትወጫለሽ። በክብር ውጪ ብዬ ነው እድሉን የሰጠሁሽ ያለሁት። ማን እንደሚወጣ እናያለን። እሺ እናያለን። ቤዛ ቤዛ ምን ሆነሽ ነው? ቤዛ ምን ሆነሽ ነው? ንገረኛ ምን ሆነሽ ነው? ሚስት ነች። ምን ሚስቴ? ምን ከቤት ውጭ አለችኝ። ከቤት ውጭ ማን ስለሆነሽ ነው እሷ? ሰላም በቃ አይዞሽ፣ አታጭውሽ።
ለይዛችሁም ተረክሽ ወይ ምን በለሻት ነው ልጅቷን ተረክሽ? ምን አልኳት ደግሞ? ይሄው እያለቀሰች አይደል? ለምረፍ ቤት ውጪ ምናምን ወጥተህ ከቤት ውጪ እኔ ነኝ እሷን ከቤት ውጪ አልኳት? ይሄው እያለች አይደል እንዴ? ቆይ አንተ ሰው እሷ የምትለን ብቻ ነው እንዴ የምታምነው? እያለቀሰች እያይሻት አይደል እንዴ? አሃ ግዴታ እንድታምነኝ እንባዬን ማፍሰስ አለብኝ ማለት ነው? ምን እየሆንሽ ነው ግን? አንተ ራስህ ምን እየሆንክ ነው? ውጪ የተባልኩት እኮ እኔ ነኝ። ስላላለቀስኩ ነው እንዴ? ማን ውጪ ያለሽ አንቺ? ኧረ በእናትሽ እፈሪ። እስኪ አሁን እንኳን ተያዝ። እኔ ስልችት ያለኝ ስራው ደክሞኝ ነው መጣው አይደል? ታውቂያለሽ አይደል? የሁለታችሁን ተረክተች ስልችት ያለኝ በቃ ጊዜዋን እስኪጨርሱ የቤተሰቦችሽ ጋር ሂጂና ስትሄድ እያባረርከኝ መሆኑ ነው? ምን እያየሽ አይደል? ሰላም የላችሁ ማለት ቤት ውስጥ ይሄ ቤት የኔ ቤትም አይደለም ማለት ነው? ነው እንደዛ እያልኩ አይደለም። ለአንቺም የሚሻለው እሱ ነው። እሷ እስክትሄድ ለምንድን ነው እኔ ቤቴን ጥዬ እንደወጣ እያደረክ ያለኸው? ለምንድን ነው ቤተሰቦቼ ጋር የምሄደው? ችግሩ ያለው እኮ እሷ ጋር ነው። እንዴት እሷ አይታይህም? ምንድን ነው እሷ ጋር ችግር ያለው? ትንሽ ጊዜ አይደል? ስንት ሳምንት አልሆናትማ ከመጣች። ምንድን ነው እንደዚህ የምትሆኚው? ከጊዜ እስኪጨርስ ድረስ እዛ ሄደሽ ነይ። ጭራሽ ከገዛ ቤት ያባረርከኝ በጣም ጥሩ። እሄዳለሁ፣ ቤተሰቦቼ ጋር እሄዳለሁ። ትሰማኛለህ ቢኒያም? ግን የምሄደው ላልመለስ ነው። እሺ እሱን እወቅ። ቤዛ በቃ ቁርስ ሰርቼ እልሻለሁ። አውጥተሽ ብይ። እሺ ስራ ላይ እመጣለሁ። እሺ በጊዜ እሺ። ደህና ናችሁ እናንተ? እግዚአብሔር ይመስገን ደህና ነኝ። በማይታሰብ ሁኔታ በጣም ምን አለ ፍጥን ነው ያለው። በቃ ወጣለች እሷ። የምር እኔ እኮ ነኝ ማን መሰልኳችሁ? እኔ ብቻ ነኝ። እሱም አሁን ስራ ሄዷል። በቃ እሷ ወጣለች። በሚገባ ትክክል ናችሁ። እሷን ከገባ በኋላማ ሙሉ ለሙሉ ነው የተቀየረው። ከዚህ በኋላ ያው ምንም ሊያደርግልኝ ይችላል እሷ ስለሌለች። ለሱም ችግር የለውም። ጥሩ ነገር አዘጋጅቻለሁ።